reflection in the line y equal to mx plus b line y equal to mx plus b ላይ በዚህ ላይን ላይ ሪፍሌክት ማድረግ እስካሁን ድረስ በላይን y equal to mx ላይ ሪፍሌክት ማድረግን እያየን ነበር reflection of a point in the line በዚህ ላይን ላይ የሆነን ፖይንት ሪፍሌክት ስናደርግ ሁሉ ጊዜ ይሄ ፕላስ b ነው ልዩነታቸው ከmx ይሄ ፕላስ b መደመሩ ነው ፕላስ b ሲደመር xy axis ላይ mx ብቻ ሲሆን ኦሪጂኑን ነክቶ ነው የሚያልፈው ኦሪጂን 0.0 ነክቶ ያልፋል ኔጌቲቭ ከሆነ m እንደዚህ ይሆናል ሶ ይሄ y equal to mx ነው mx plus b ሲሆን ግን ከኦሪጂኑ ወጣ ይላል ወደ ታችም ከሆነ እንደዚህ ወጣ ይላል ከኦሪጂኑ ወጣ ያለ ነው ስለዚህ እንደዛ አይነት በሚሆንበት ጊዜ y equal to mx plus b እንላለን በዛ ላይ የሆነ ፖይንት ሪፍሌክት ሲደረግ ለምሳሌ የሆነ ፖይንት x, y አለ a ሪፍሌክት ሲደረግ a ፕራይምን ይሰጣል ታዲያ ያንን ፖይንት ይሄ ሪፍሌክትድ የሆነው ፖይንት እንዴት እናገኛለን የኛው ሪፍሌክት እናደርገው የሱ ሪፍሌክሽን እንዴት እናገኛለን የሚለውን በኤግዛምፕል ብናይ ይሻላል እየሰራን ለምሳሌ find the image of point 4,0 when reflected about line y equal to 2x plus 1 reflected የሚሆንበት ላይን y equal to 2x plus 1 ነው ያዛን ላይኑን እንሰላለን ላይኑን ለምሳሌ ምን ያስፈልገናል x እና y ን ክሮስ የሚያደርግበት x axis y axis አለ እነዛን ክሮስ የሚያደርግበት x equal to 0 ላይ y axis ን ክሮስ ያደርጋል x 0 ሲሆን ይሄ y equal to 1 ይሆናል y 0 ሲሆን ደግሞ ምን ይሆናል 0 equal to 2x plus 1 1 ወደዚህ ሲመጣ -1 equal to 2x x እንዲቀር over 2 ስናደርግ x equal to -1 over 2 ስለዚህ x 0 ሲሆን y 1 ነው ወደ ላይ 1 ማለት እቺ ፖይንት ናት x 0 ሲሆን y 0 ሲሆን ደግሞ x -1 over 2 እዚህ ጋር ስለዚህ እነዚህን ሁለት ፖይንቶች ነክቶ የሚያልፍ ላይን ነው የምናሰምርለት ስለዚህ ላይኑ እነዚህን ሁለት ፖይንቶችን ነክቶ የሚያልፍ ላይን እንደዚህ እናሰምራለን ማለት ነው እሺ እንዲህ አይነት ላይን ይሆናል ይሄ በዚህ ላይን ላይ ነው ሪፍሌክት እንድናደርግ የተፈለገው የትኛውን ፖይንት 4,0 ማለት x 1 2 3 4 y 0 ስለዚህ ቺን ፖይንት በዚህ ላይን ላይ ሪፍሌክት እናደርግ ምንድነው የሚሆነው የሆነ ፖይንት ይመጣል ከዚህ ወደዚህ የሆነ ፖይንት ይመጣል ስለዚህ ይሄን 4,0 ያ ፖይንት የሚመጣው ፖይንት x prime, y prime እንዲመጣ እዚህ ጋር mx ፎርሙላ ብቻ ስላልሆነ mx plus b ወይንም 2x plus 1 plus ስላለበት ያንን x prime x cos to theta sin to theta ያለን በዛ አይደለም የምንሰራው እዚህ ጋር እንደምናየው ላይን አለ ይሄን ፖይንት እና ሪፍሌክትድ የሆነው ፖይንት እና እዚህ ጋር ሪፍሌክሽኑን ፖይንት ስናገናኝ ላይን አለ ያ ላይን ፐርፔንዲኩላር ነው ስለዚህ ፐርፔንዲኩላር ከሆነ የዚህ ስሎፕ አለ ስሎፑ የዚህ የx ኮኤፊሺየንት ነው 2 ነው ስለዚህ የዚህኛው ስሎፕ ለዚህኛው የላይን ኢኩዌሽን እንጽፍለታለን የዚህኛው ስሎፕ የሚሆነው ምንድነው ይሄ ስሎፕ 1 ቢሆን ይሄ ስሎፕ 2 ቢሆን ፐርፔንዲኩላር ከሆኑ ፐርፔንዲኩላር ስሎፕ ብዜቱ m1 times m2 equal to -1 ነው የሚሆነው ስለዚህ ይሄንን m1 ብንል ሁለት ጊዜ ይሄን m2 ካልን m2 equal to -1 ይሆናል m2 ምን ይሆናል -1 over 2 ይሆናል ብዜታቸው የፐርፔንዲኩላር ላይኖች ስሎፓቸው -1 ስለዚህ እዚህ ስሎፕ -1 over 2 ይሆናል ያንን ስሎፕ ከያዝን ለዚህ እቺን ፖይንት እና የሆነ ፖይንት የትኛውም በዚህ ላይን ላይ የትኛውም ፖይንት ላይ x, y አለ የትኛውንም ፖይንት ብንወስድ x, y አለ የስሎፕን ኢኩዌሽን መጻፍ ነው ስሎፕ ማለት ምን ማለት ነው y minus y not over x ወይንም y2 minus y1 over x2 minus x1 ነው ስሎፕ ማለት ስለዚህ እዚህ የላይኑን ስሎፕ እንጽፋለን የላይኑ ስሎፕ -1 over 2 equal to y2 minus y1 ይሄንን እንደ y1
y x1 y1 ከያዝን ይሄን እንደ x2 y2 ከያዝን ሶ y2 minus y1 y ሲቀነስ 0 y ይሆናል ኦቨር x2 minus x1 x minus 4 ይሆናል። ስለዚህ ይሄ ወደዚህ ሲመጣ ምን ይሆናል y equal to -1 over 2 x minus 4 ይሆናል። y equal to -1 over 2x -1 over 2 በማይነስ 4 ፕላስ ይሆናል ፕላስ 2 ይሆናል። ይሄ የማን ኢኩዌሽን ነው? የዚህኛው የላይን ኢኩዌሽን ነው። ይሄኛው ሪፍሌክትድ የሆነው አሁን ያንን የተጠቀምነው ለምንድነው? እዚህ ጋር ይሄ ላይንና ይሄ ላይን ምን አድርገዋል? ኢንተርሰክት ያደረጉበት የተገናኙበት ፖይንት አለ። ያ የተገናኙበት ኢንተርሰክት ያደረጉበት ፖይንት ምን ይሆናል? ለዚህ ፖይንትም ለዚህ ፖይንትም ሪፍሌክትድ ለሆነው ፖይንትም ለሪፍሌክሽን ፖይንቱም ሚድ ፖይንት ይሆናል። ስለዚህ አሁን ማግኘት ያለብን ኢንተርሰክት ያደረጉበትን ለማግኘት የግድ የላይን ኢኩዌሽን ስለሚያስፈልግ ሶ የዚህ የላይን ኢኩዌሽን አለ። የዚህን የላይን ኢኩዌሽን አግኝተናል። እንዲህ ያለ ሁለቱንም እኩል ስናደርግ እቺን ኢንተርሰክት ያደረጉበትን ሚድ ፖይንት ይሰጠናል። ሚድ ፖይንቱ a, b ብንል a, b ይሰጠናል። ሶ ሁለቱንም ኢኩዌት ማድረግ y equal to 2x plus 1 አለ የላይን ኦፍ ሪፍሌክሽኑ የዚህኛው የፖይንቶቹ ላይን ደግሞ y equal to -1 over 2x plus 2 አለ። ሶ ሁለቱንም ሳይመልታኒየስሊ እንቀናንሳቸው y ሲቀነስ y 0 equal to 2 minus -1 over 2 2 plus 1 over 2 ይሆናል 5 over 2x ይሆናል 1 minus 2 -1 ይሆናል። ስለዚህ ይሄ -1 ወደዚህ ሲመጣ ፖዚቲቭ 1 equal to 5 over 2x ይሆናል 2 አንድን ሲያበዛ ይሄ ወደዛ ሲሄድ x ምን ይሆናል 2 over 5 ይሆናል። x 2 over 5 ከሆነ yን ለማግኘት ከሁለት ኢኩዌሽን አንዱ ላይ መተካት y equal to 2x plus 1 ነው 2 times 2 over 5 plus 1 2 times 2 4 over 5 plus 1 ይሄ over 1 ብለን ስንደማምረው 9 over 5 ይሆናል y 9 over 5 ይሄ ምንድነው ከተባለ ሚድ ፖይንት ነው። ሚድ ፖይንት x 2 over 5 y 9 over 5 ሚድ ፖይንት ነው ለማን? ለዚህኛው ከዚህ እስከዚህ ያለው ዲስታንስ እኩል ነው። ሚድ ፖይንት ማለት ደግሞ ምን ማለት ነው? መሃል ላይ ያለው ዳርኛዎቹን ደምረን ለሁለት እንደማካፈል የዚህ ዳር x ባር አለ አይደል? x ባር ፕላስ 4 ነው 4 over 2 ኮማ ሚድ ፖይንት ማለት y ባር ፕላስ 0 over 2 y ባር ፕላስ 0 over 2 ነው። ይሄ ነው ሚድ ፖይንት። ከስንት ጋር እኩል ነው ሚድ ፖይንት? 2 over 5 ኮማ 9 over 5 2 over 5 ኮማ 9 over 5 ነው። ስለዚህ ከዚህ x ባር ፕላስ 4 over 2 ስንት ነው? 2 over 5 ነው። y ባር ፕላስ 0 y ባር over 2 ስንት ነው? 9 over 5 ነው። እሺ 2 ከ2 ጋር ይባዛል x ባር ፕላስ 4 equal to 2 times 2 4 over 5 ይሆናል። 4 ወደዛ ሲሻገር x ባር equal to 4 over 5 minus 4 ነው over 1 ብለን 5 LCM አለ 4 ሲቀነስ 20 4 ሲቀነስ 20 ኔጌቲቭ 16 over 5 ይሆናል የx ዋጋ። የy ዋጋ 2 ከዚህ ጋር ይባዛል ከ9 ጋር y ባር equal to ለጊዜ 9 18 over 5 ስለዚህ ሪፍሌክትድ የሆነው ፖይንት ኔጌቲቭ 16 over 5 ኮማ 18 over 5 ነው። ተመልከቱ። ሶ በላይን y equal to mx plus b ላይ ሪፍሌክት በሚሆንበት ጊዜ የሚያስፈልጉ ነገሮች ምንድናቸው? መጀመሪያ ሚድ ፖይንቱን ማግኘት ወሳኝ ነው። በቃ ያቺን ፖይንት ለማግኘት ሚድ ፖይንት ለማግኘት ደግሞ ይሄንን እነዚህ ሁለቱ የዚህን ላይን ፐርፔንዲኩላር የሆነው ለዚህኛው ላይን ኦፍ ሪፍሌክሽኑ ፐርፔንዲኩላር እንደሆነ እናውቃለን። የዛን ላይን ኢኩዌሽን ሰርተን ኢኩዌሽኑን ኢኩዌት ማድረግ ሚድ ፖይንቱን ለማግኘት ሚድ ፖይንቱን ካገኘን ከዚህ እስከዚህ ያለው ርቀትና ከዚህ እስከዚህ ያለው ርቀት እኩል ስለሆነ ያንን ደምረን ኦቨር 2 አድርገን መስራት እንችላለን በእንደዚህ አይነት መንገድ። ይሄ y equal to mx plus b ሲሆን ነው።
Find the image of negative 2, 4 when reflected about the lines y equal to negative 2 እና x equal to 1. አሁን reflected ሲሆን የሚለው y equal to negative 2 y ላይ ወደ ታች ነው negative 2 negative 1 negative 2 በዚህኛው negative 2 ላይ በሚፈጠረው ላይን እንደ አይነት ላይን ነው negative 2 ነክቶ የሚያልፍ ሶ በዚህ ላይን ይሄ ላይን ሲጻፍ y equal to negative 2 ይባላል reflected ሲሆን ማን ፖይንቱ negative 2, 4 ነው x negative 2 negative 1 negative 2 y 4 1 2 3 4 ሁለቱም የሚገናኙበት ፖይንቱ ይሄ ነው negative 2, 4 reflected ሲሆን definitely ወዴት እንደሚሄድ እናውቃለን ይሄ ቀጥታ ወደ ታች ነው ለዚህ perpendicular ሆኖ ስለሚሄድ ቀጥታ ወደ ታች ነው ሶ እየተቀያየረ ያለው ምኑ ነው ዋዩ ነው ተመልከቱ ከዚህ ወደ ታች ሄዶ የሆነ ፖይንት ነው የሚሆነው ሪፍሌክሽኑ x prime y prime እንሰራ እና x እንዳለ ኔጌቲቭ 2 ነው ወደ ግራ አልሄደም x እንዲቀያየር ወደ ግራ ወደ ቀኝ ነው መሄድ ያለበት y እንዲቀያየር ወደ ላይ ወደ ታች ይሄ ወደ ታች ነው ከላይ የመጣ ያለው ስለዚህ x ስቲል ኔጌቲቭ 2 እንደሆነ እናውቃለን y ከዚህ ያለው ርቀት ነው ከላይን ኦፍ ሪፍሌክሽኑ ያለው ርቀት ላይን ኦፍ ሪፍሌክሽኑ ኔጌቲቭ 2 ነው ያለው እዚህ ጋር y ስንት ነው 4 ከ4 እስከ ኔጌቲቭ 2 ያለው ርቀት ስንት ነው ከተባለ ምን ማድረግ ነው መቀነስ ነው ከዚህ ላይ ይሄን መቀነስ 4 ሲቀነስ ኔጌቲቭ 2 እስከዚህ እስከ ኦሪጂን 4 ነው ከዛ 2 አለ 6 ነው የሚሆነው ማይነስ ማይነስ ፕላስ ያንን ምን ማድረግ ነው ከዚህ ወደ ታች 6 መውረድ ነው ከኔጌቲቭ 2 ስንት መቀነስ 6 ስንቀነስ ኔጌቲቭ 8 ነው የሚሆነው ስለዚህ ኔጌቲቭ 2, ኔጌቲቭ 8 ኔጌቲቭ 8 ላይ ነው የሚሆነው ስለዚህ በy equal to የሆነ ፖይንት ብሎ ሲሰጣችሁ yን ነው የምትቀናነሱት እዚህ ካለው y የሰጣችሁን ፖይንት ቀንሱና የመጣላችሁን ውጤት መልሳችሁ ከሱም መቀነስ ነው ይሄ ራሱ at x equal to 1 ላይ ሪፍሌክት ሲሆን እቺ ፖይንት x equal to 1 ማለት x ወደ ጎን 1 ነው እዚህ ጋር ነው ስለዚህ እዚህ ላይን ላይ ሪፍሌክት በሚሆንበት ጊዜ እንደማለት ሶ ይሄንን እንደዚህ ማስመር ሶሪ ከለሩን እንዲህ ብናደርገው እሺ x equal to 1 እንዲሆን በዚህ በx equal to 1 ሪፍሌክት በመናደርግበት ጊዜ ይሄን ፖይንት ወዴት ነው የሚሄደው ይሄ መስታወት ከሆነ ወደዚህ ነው ሪፍሌክትድ የሚሆነው ከዚህ እስከዚህ ያለው ርቀት ወደዚህ መደመር ነው ሶ ሆሪዞንታሊ ነው እቺ ፖይንት x equal to 1 ናት ሆሪዞንታሊ ከዚህ እስከዚህ ያለው ርቀት መያዝ ነው ምኑ ነው እየተቀያየረ ያለው y ኦሬዲ ተመሳሳይ ነው y እዚህ ጋር 4 ነው 4 ላይ ነው ያለው ስለዚህ ወደ ሆሪዞንታሊ ስንሄድ 4 ነው ስለዚህ ኔጌቲቭ 2, 4 እንዳለ ነው x ግን ይቀያየራል x equal to 1 ላይ ከሆነ እቺ ፖይንት y 4 ናት የምትሆነው x ናት x ስንት ሆናለች ከኔጌቲቭ 2 እስከ 1 ስንት ነው ከኔጌቲቭ 2 ስንት እንቀነሳለን 1 ይሄንን -2 -1 -3 ስለዚህ ከ-3 መልሰን ይሄን 1 እንቀነሳለን -3 ሶሪ ከ1 ስንት እንቀነሳለን -3 1 -3 1 +3 ነው የሚሆነው 4 ይሆናል አያችሁ በሌላ ቋንቋ ከዚህ እስከዚህ ያለው ርቀት 3 ነው ከዚህ እስከዚህም ያለው 3 ነው እንደማለት ነው ስለዚህ የምታደርጉት ምንድነው ከዚህ ፖይንት ላይን ኦፍ ሪፍሌክሽኑ ያለውን ፖይንት መቀነስ ከ-2 -1 -3 ይመጣል ከዛ ከላይን ኦፍ ሪፍሌክሽን ይሄን የመጣውን ውጤት መቀነስ 1 -3 4 4 ላይ ይሆናል find the image of the points 4, 2 when reflected about the line y equal to 2x - 1 reflected የሚሆንበት ላይን በy equal to 2x - 1 ነው ያንን ላይን እናሰምራለን መጀመሪያ y equal to 2x - 1 x አክሲስን ክሮስ የሚያደርገው ይሄ y 0 ሲሆን ነው y ደግሞ x 0 ሲሆን x 0 ሲሆን y ስንት ይሆናል ይሄ 0 ስለሚሆን -1 ነው የሚቀረው y 0 ሲሆንስ 0 equal to 2x - 1 ይሆናል -1 ለዚህ ሲመጣ 1 equal to 2x ይሆናል x እንዲቀር over 2 ስናደርግ x 1/2 ይሆናል
ስለዚህ x 1/2 ኮማ 0 ላይ እና 0 ኮማ -1 ላይ ነው ክሮስ የሚያደርገው x እና y አክሲስን 0 ኮማ -1 ማለት x0 y -1 እዚህ ጋር ነው እቺን ፖይንት -1 እንደገና 1/2 ኮማ 0 ማለት 1/2 ወደዚህ እዚህ ጋር ነው ስለዚህ ሁለቱም ፖይንቶች ነክቶ የሚያልፍ ላይን እናሰምራለን ላይን ስናሰምር እንዲህ አይነት ላይን እናገኛለን ስለዚህ ይሄ ላይን y = 2x -1 ነው በዚህ ላይን ላይ ነው ሪፍሌክትድ የሚሆነው 4.2 ፖይንት 4.2 4 1 2 3 4 ወደ ላይ ደግሞ 2 1 2 ስለዚህ 4.2 ፖይንት ማለት ሁለቱም የሚገናኙበት ይሄን ፖይንት ነው 4.2 ሪፍሌክትድ ሲሆን ምን ይሆናል እንደዚህ ነው የሚሆነው ለላይኑ ፐርፔንዲኩላር ሆኖ እንደዚህ ስለዚህ ሪፍሌክትድ ሲሆን x ባር y ባር ይሆናል ያን ሪፍሌክት ሲሆን ያለውን ፖይንት የምናገኘው እንዴት ነው ካልን ሚድ ፖይንቱን ማግኘት አለብን ነው ስምምነታችን ሚድ ፖይንቱን ለማግኘት ደግሞ ይሄንን ላይን ከዚህ ላይን ጋር እኩል እንደሆነ ማድረግ አለብን ሶ ምን ያስፈልገናል ይሄ ላይን የዚህ ላይን ኢኩዌሽን ያስፈልገናል እዚህ ጋር ያለው ላይን ኢኩዌሽን የዚህ ላይን ኢኩዌሽን ለመስራት y ማይነስ እዚህ ጋር 2 አለ y - 2 ኦቨር x ማይነስ እዚህ 4 አለ ፖይንት ከምን ጋር ስሎፕ የዚህ ስሎፕ ምንድነው የዚህ ስሎፕ 2 ከሆነ የዚህኛው ምን ይሆናል -1/2 ይሆናል በዜታቸው -1 ስለሚሰጥ ፐርፔንዲኩላር ስለሆነ ሶ -1/2 እንላለን ይሄ ከዚህ ጋር ሲባዛ y - 2 -1/2 times x - 4 ይሆናል y - 2 -1/2 x ሲያበዛ x -4 ሲያበዛ +2 ይሆናል -2 ወደዛ ሲሄድ y -1/2x +2 -2 +2 ነው ይመጣል +2 4 ይሆናል y -1/2x +4 ይሄ የዚህ ላይን ኢኩዌሽን y -1/2x +4 ነው ሶ ሚድ ፖይንቱን ለማግኘት ሁለቱንም እኩል ማድረግ ነው -1/2x +4ን ከ2x - 1 ጋር y 2x - 1 ጋር እኩል አድርገን መቀናነስ ሳይመልታኒየስሊ ቀናንሶ መስራት ነው y - y 0 ይሆናል = -1/2 - 2 ነው የሚሆነው -5/2x ይሆናል 4 ማይነስ ፕላስ ያደርጋል 4 + 1 +5 ይሆናል 5 ወደዚህ ሲሻገር -5 = -5/2x ይሆናል 2 ወደዚህ ይመጣል 5 ደግሞ ወደ ታች ይወርዳል ሶ 2 times 5 -10 = -5x x እንዲቀር ኦቨር -5 ኦቨር -5 የx ዋጋ -10/5 2 ይሆናል yን ለመስራት ደግሞ ከሁለቱ ኢኩዌሽኖች አንዱን መጠቀም ይቻላል ከሁለቱ የስሎፕ ኢኩዌሽኖች ሶ እዚህ ጋር y = 2x - 1 ነው +4 ሶ y = 2 times x ሁለት ነው የመጣው -1 y = 2 times 2 4 - 1 y = 3 የy ቫልዩ 3 ነው ስለዚህ 2.3 ነው ማን ይሄ ሚድ ፖይንቱ 2.3 ነው ሚድ ፖይንቱ 2.3 ከሆነ የዚህ ፖይንት እና የዚህ ፖይንት መሐከለኛ ማለት ነው ሶ እነዚህን ደምረን ለሁለት ስናካፍል ነው የሚሰጠው x ፕራይምን ከማን ጋር ከ4 ጋር ደምረን ኦቨር 2 ስናደርግ ምን ይሰጠናል 2ን ይሰጠናል y ፕራይምን ከ2 ጋር ደምረን ኦቨር 2 ስናደርግ 3 ይሰጠናል እንደማለት ነው እሺ 2 times 2 4 ይሆናል x ፕራይም + 4 = 4 ይሆናል ይሄ 4 ወደዛ ሲሄድ x ፕራይም = 4 - 4 ይሆናል x ፕራይም 0 ይሆናል 2 times 3 6 ይሆናል y ፕራይም + 2 = 6 y ፕራይም = 2 ወደዛ ሲሄድ 6 - 2 ይሆናል y ፕራይም = 4 x ፕራይም 0
y prime 4 ስለዚህ ሪፍሌክትድ ሲሆን ፖይንቱ ይሄ ነው ሶ እንዴት ማወቅ እንችላለን አሁን ይሄኛው ፖይንት ሚድ ፖይንቱን ካገኘን ሚድ ፖይንቱ ከ4 ኤክሱን ተመልከቱ ከ4 ስንት ነው 2 ነው የሆነው ስለዚህ ከ4 ስንት ነው የቀነሰው 2 ቀንሷል ይሄኛው ደግሞ 2 ላይ y 1 ደምሯል ሶ ከሚድ ፖይንቱ ምን ያህል እስከዚህ ያለው ርቀት እኩል ነው ስለዚህ ከ2 ስንት ይቀንሳል 2 ስንቀንስ 0 ይሆናል ይሄ 1 ነው አይደል የደመረው 3 ላይ 1 ስንደምር 4 ይሆናል ሶ 0.4 ነው ሪፍሌክትድ ሲሆን ያለው ፖይንት find the image of the points -3,2 when reflected about the line y equal to -x -2 በዚህ ላይን ላይ ሪፍሌክትድ ሲሆን ያለው ነው የተፈለገው መጀመሪያ ላይኑን መሳል ነው y equal to -x -2 y equal to -x -2 ለመሳል x 0 ሲሆንና y 0 ሲሆን ክሮስ የሚያደርግበት ነው x 0 ሲሆን ይሄ 0 ይሆናል y equal to -2 ይሆናል -2 ነው y 0 ሲሆን 0 equal to -x -2 ይሆናል -2 ለዚህ ሲመጣ 2 ሆኖ ይመጣል 2 equal to -x ከዚህ x equal to -2 ይሆናል ሶ -2, 0 ላይ እና 0, -2 ላይ ነው ክሮስ የሚያደርገው -2, 0 ማለት x -1 -2 ይሄ ነው y 0, -2 -2 ስለዚህ እዚህ ፖይንት ላይ ነው ክሮስ የሚያደርገው ያንን ላይን እናሰምራለን እንደዚህ ዳውንዋርድ የሆነ ላይን ነው ይሄ y equal to -x -2 ላይን ይሆናል እዚህ ላይን ላይ ነው ሪፍሌክት አድርጎ የተባለው ማንን -3, -2 x -3 ማለት -1 -2 -3 y -2 ማለት -2 -1 -2 ሁለቱም የሚገናኙበት ይሄን ፖይንት -3, -2 ሪፍሌክት እናደርግ እንዴት ነው በዚህ ላይን ላይ እንዲህ ነው አይደል ሪፍሌክት የሚሆነው ሄዶ የሆነ ፖይንት ይመጣል ሶ ያንን ሪፍሌክት ለማድረግ መጀመሪያ ሚድ ፖይንት ያስፈልጋል ሚድ ፖይንቱን ለማግኘት የዚህን ላይን እነዚህን ሁለት ፖይንቶች ነክቶ የሚያልፍ ላይን ኢኩዌሽንን እንጻፍ ኢኩዌሽኑን ለመጻፍ ስሎፕ ያስፈልገናል የዚህ ስሎፕ ስንት ነው የx ኮኤፊሺየንት ነው ስሎፕ -1 ስለዚህ የዚህ ስሎፕ ሲባዛ የዚህ ላይን ስሎፕ m እንበለው m ታይምስ -1 ስንት መስጠት አለበት -1 ለምን ፐርፔንዲኩላር ስለሆኑ ሁለቱ ላይኖች ፐርፔንዲኩላር ስለሆኑ በዚህታቸው -1 የፐርፔንዲኩላር ላይኖች ስሎፕ -1 ነው ሶ -1 ሲጠፋ 1 ይቀራል ስሎፑ 1 ነው የዚህ ስሎፕ 1 ከሆነ ስሎፕ ማለት ደግሞ y2 y1 over x2 x1 ነው ይሄ ከስሎፕ ጋር እኩል ነው እሺ y2ን እንደ y እንወስደው y y1ን እዚህ ጋር ያለውን -2 over x x1ን እንደ -3 ስንወስድ ስሎፑ 1 ነው ይሄ ከዚህ ጋር ይባዛል y y plus 2 equal to x x plus 3 times 1 x plus 3 ይሆናል -2 plus 2 ወደዛ ሲሄድ y equal to x plus 3 -2 ሆኖ ይሄዳል y equal to x plus 3 2 1 ይሆናል የዚህ ላይን ኢኩዌሽን y equal to x plus 1 ስለዚህ ምን ማድረግ ነው ይሄ ኢንተርሴክሽን ማለት ሁለቱም የሚገናኙበት ማለት ይሄ ኢኩዌሽን ከዚህኛው ኢኩዌሽን ከላይን ኢኩዌሽን ጋር እኩል የሚሆንበት ነው y equal to x plus 1 እና y equal to -x -2 እኩል የሚሆንበት ነው ሳይመልታኒየስሊ እንሰራለን እንቀናንሳቸዋለን y minus y 0 equal to x minus minus plus ይሆናል x plus x 2x 1 minus minus plus ይሆናል 1 plus 2 plus 3 ይሆናል 3 ወደዚህ ሲመጣ -3 equal to 2x ይሆናል x እንዲቀር over 2 ስናደርግ x equal to -3 over 2 ይሆናል y ለማግኘት በዚህኛው ኢኩዌሽን ተካ y equal to x plus 1 -3 over 2 plus 1 y equal to -3 over 2 plus 1 -1 over 2 ሚድ ፖይንቱን አገኘን x ሚድ ፖይንቱ ይሄ x -3 over 2
y -1/2 ነው። ይሄን ካገኘን በቃ ፖይንቶችን ይሄን ፖይንት ይዘን ሚድ ፖይንት ማለት ይሄና ይሄ ተደምሮ ለሁለት ሲካፈል ይሄ ፖይንት x ባር y ባር ነው አይደል የተፈለገው ሁለቱ ፖይንቶች ተደምረው ለሁለት ሲካፈል እሺ x ባር እሺ እዚህ ጋር -3 ነው -3 + x ባር ኦቨር 2 ስንት ነው ሚድ ፖይንቱ x -3/2 ነው y bar -2 plus y bar over 2 ሚድ ፖይንቱ ስንት ነው -1/2 ይሄ መስራት ነው 2 በ2 ይጠፋል -3 plus x bar -3 ይሆናል -3 ወደዛ ሲሄድ +3 ሆኖ ሄዳል ይሄ x bar ምን ይሆናል -3 plus 3 0 2 በ2 ይጠፋል ኔጌቲቭ ወደዛ ሲሄድ +2 ሆኖ ሄዳል y bar equal to -1 plus 2 1 x0 y1 ይሄ ፖይንት 0,1 ነው ሶ -3,2 ሪፍሌክተድ ሲሆን 0,1 ነው የሚሰጠው በዚህ ላይን ላይ ሪፍሌክተድ ሲሆን find the image of 2,4 when reflected about the lines በላይን ሪፍሌክት ሲሆን ነው በላይን y equal to 1 ላይ ሪፍሌክትድ ቢሆን y equal to 1 ማለት 1 እዚህ ጋር ነው ወደ ላይ y equal to 1 እዛ ላይ እንደዚህ ሲሰመር ደግሞ እንደዚህ አይነት ላይን ይመጣል በላይን y equal to 1 ሪፍሌክሽን ፖይንት 2,4 ማለት x 1 2 ነው y ወደ ላይ 4 1 2 3 4 ሁለቱም ይገናኙበት 2 እና 4 እቺ ፖይንት y equal to 1 ላይ ሪፍሌክት ከሆነች 2,4 ነው ምንድነው የሚሆነው በy ላይ ሪፍሌክት ሲሆን y ነው የሚቀየረው ብያችሁ ሶ ይሄ በዚህ ላይ ሪፍሌክት ሲሆን ወደዚህ ወደ ታች ነው የሚመጣው ሶ ምንድነው የሚሆነው እዚህ ጋር y equal to 1 ላይ ነው ስለዚህ ከy ከ4 አንድ ስንቀንስ 3 ነው የሚሆነው ሶ ያንን የመጣው ምን አናገርለን ከአንድ እንቀንሳለን ከአንድ 3 ስንቀንስ -2 ነው የሚሆነው y x እንዳለ 2 ነው የሚሆነው x አይቀየር በዚህ መስመር ላይ x 2 ስለሆነ ስለዚህ ያ ማለት ከዚህ እስከዚህ ያለው ርቀት ከዚህ እስከዚህ ያለው ርቀት ጋር እኩል ነው ከ1 ምን ያህል ርቆ ነው ያለው 4 3 ያህል ርቆ ነው ወደ ታች 3 ያህል መቀነስ ከ1 3 ስንቀንስ -2 x -2 ሶሪ y -2 x 2 ነው የሚሆነው ሌላው በy equal to -2 ላይ ሪፍሌክት ሲሆን አሁን እዚህ ጋር y equal to -1 ፖዚቲቭ 1 ያደረግነው ወደ ታች እዚች ጋር ብናመጣችኛዋን ላይን እንደማለት ነው እቺኛዋን ላይን ቀጥታ ወደ ታች ብናወርድ እንደዚህ ብናወርድ ምን ይሆናል ሶ ላይን ኦፍ ሪፍሌክሽኑ ይሄ ይሆናል ማንን ነው ሪፍሌክት የምናደርገውንም 2,4 ሪፍሌክት ሲሆን እዚህ ያለው ወደ ታች ይሆናል ይሄ መስታወቱ ከሆነ ወደ ታች ይወርዳል ምን ያርቀት ከዚህ እስከዚህ ያለውን ርቀት ወደ ታች ይወርዳል ነው እንደዚህ ወደ ታች ይወርዳል ከዛ ስለዚህ ያ ርቀት ስንት ነው y equal to -2 ላይ ከ4 -2 ስንቀንስ 4 -2 y ነው x እንዳለ 2 ነው x ሁለት ላይ ነው ያለው 4 ሲቀነስ -2 6 ነው ስለዚህ ከዚህ ከ-2 ወደ ታች 6 እንቀንሳለን ይሄ በመሃሉ ያለው ዲስታንስ ነው -2 -6 -8 ይሆናል 2,8 ይሆናል 2,4 if the image of the point -5,4 under reflection is 3,0 -5,4 reflected ሲሆን 3,0 ነው የሰጠው find the line of reflection እነዛም ፖይንቶች አሁን ሪፍሌክትድ የሚሆነው ፖይንት እና ሪፍሌክት ከሆነ በኋላ ያለውን ፖይንት ሰጥቶናል መሃል ላይ ያለው ላይን ነው የተፈለገው እሺ ማን ነው -5,4 ነው ሪፍሌክትድ የሆነው x -5 ማለት -1 2 3 4 5 y ወደ ላይ 4 1 2 3 4 ሁለቱም የሚገናኙበት ነጥብ እቺ ፖይንት ናት -5,4 ሪፍሌክት ሆናለች ሪፍሌክት የሆነው ደግሞ ወደ 3,0 ነው 1 2 3 3,0 እቺ ናት 3,0
ስለዚህ ይሄን ፖይንት ሆኗል መሃል ላይ የሆነ ላይን አለ ነው ያ ላይን እንዴት እንደሆነ እንረዳለን እንደዚህ እንደሆነ እንረዳለን ብቻ ግን አናቆም ላይን መሃል ላይ መሆኑን ነው እንዲህ መሆኑን መቼስ ላይኑ እንዲህ ነው አንልም ምክንያቱም እንዲህ ከሆነ ይሄ ፖይንት ወደዚህ ፖይንት ነው ሪፍሌክት የሚሆነው ወደዚህ ቦታ ይሄኛው ወደዚህ ስለዚህ በሁለቱ መሃል ላይ የሆነ ላይን አለ ያንን ላይን ኢኩዌሽኑን እንድናገኝ ነው የተፈለገው እና ኢኩዌሽኑን ለማግኘት ምን ማድረግ አለብን እነዚህ ሁለቱ ፖይንቶች እንዲህ ሲገናኙ እነሱ ራሳቸው ላይን አላቸው እንደዚህ ላይን ይኖራቸዋል ሲገናኙ ለዛ ላይን ፐርፔንዲኩላር የሆነ ነው እዚህ ጋር ምን ሰራለት ላይን ፐርፔንዲኩላር የሆነ ነው ሶ መጀመሪያ የዚህኛውን ላይን ስሎፕ ማወቅ አለብን ላይን ኦፍ ኢኩዌሽን የዚህኛው ሁለቱም ፖይንቶች ስናገናኛለው ላይን ኦፍ ኢኩዌሽን ለማወቅ ምን አለ ስሎፕ እንሰራለን ስሎፕ ለመስራት ይሄ y1 x1 y1 ነው ብንል ይሄን x2 y2 ነው ብንል ስሎፕ ማለት y2 minus y1 አራት ሲቀነስ 0 over x2 minus x1 negative 5 minus 3 ነው አራት ሲቀነስ 0 4 minus 5 minus 3 minus 8 ነው 4 over 8 negative 1 over 2 ይሆናል ይሄ ስሎፑ ከሆነ ላይን ኦፍ ኢኩዌሽኑን ለማግኘት y minus ከሁለቱ አንዱን እንጠቀማለን ይሄንን እንጠቀም y minus 0 over x minus 3 equal to slope negative 1 over 2 ጋር x እና y ከየት ነው በቃ ላይኑ ላይ የሆነ ፖይንት ወስደን መስራት ነው y minus 0 x minus 3 ስሎፑን ነው የሚሰጠው y minus 0 y ይሄ ከዚህ ጋር ሲባዛ negative 1 over 2 times x minus 3 ይሆናል y equal to negative 1 over 2x minus 1 over 2 ከ minus 3 over 2 plus plus 3 over 2 ይሆናል የዚህኛው ላይን ኢኩዌሽን ይሄ ነው actually የላይኑ ኢኩዌሽኑም ያን ያለ ያስፈልገንም ነበር ሚድ ፖይንቱን ማግኘት አለብን ለምን የዚህኛውን ላይን ኢኩዌሽን ለማግኘት የዚህኛው ስሎፕ ኔጌቲቭ 1 over 2 ከሆነ የዚህኛው ስሎፕ ስንት እንደሆነ እናውቃለን የዚህኛው ስሎፕ ምን ይሆናል የዚህ ስሎፕ ሲባዛ የዚህኛው ስሎፕ ኔጌቲቭ 1 over 2 ስንት መስጠት አለበት ኔጌቲቭ 1 መስጠት አለበት ስለዚህ ወደዛ ሲሄድ m equal to negative 1 times 1 over 2 ተገልብጦ negative 2 over 1 ሆኖ ይሄዳል ስለዚህ ይጠፋል የዚህኛው ስሎፕ 2 ይሆናል ሶ የዚህኛው ስሎፕ 2 ከሆነ የሚያስፈልገው ምንድነው ሚድ ፖይንቷ ናት የምታስፈልገው ሚድ ፖይንቷን ለማግኘት ይሄን ፖይንት እና ይሄን ፖይንት ደምረን ለሁለት ማካፈል negative 5 plus 3 over 2 4 plus 0 over 2 negative 5 plus 3 negative 2 ነው over 2 4 plus 0 4 over 2 negative 2 over 2 negative 1 4 over 2 2 ስለዚህ ሚድ ፖይንቱ negative 1 over 2 ነው sorry negative 1 2 ነው negative 1 2 ከሆነ ስሎፕ ካለው ይሄ ላይን negative 1 2 ነክቶ የሚያልፍ ከሆነ የላይኑን ኢኩዌሽን y minus y1 2 ሲቀነስ x minus negative 1 equal to slope 2 ብለን መስራት y minus 2 equal to 2 times x minus 1 plus 1 ይሆናል 2 times x plus 1 ይሆናል y minus 2 equal to 2 times x 2x 2 times 1 2 ይሆናል minus 2 ወደዛ ሲሄድ y equal to 2x plus 2 ላይ plus 2 ይሆናል y equal to 2x plus 4 አያችሁ የዚህኛው ኢኩዌሽን y equal to 2x plus 4 ነው ማለት ነው ስለዚህ የሚያስፈልገን ምንድነው ፖይንቶች ተሰጥተው ላይን ኦፍ ሪፍሌክሽኑን አገኝ ከተባለ ሚድ ፖይንት ነው የሚያስፈልገው ከዛ ስሎፑን ለማግኘት ከዚህ ስሎፕ እንሰራለን ይሄኛው ላይን ኦፍ ኢኩዌሽን አያስፈልግም ነበር የዚህኛው ይሄን ስሎፕ ከሰራን ይሄን ስሎፕ እናገኛለን ሚድ ፖይንቱን ከያዝን ያ ሚድ ፖይንት ክሮስ አድርጎ ስለሚያልፍ ከዛ ፖይንት x, y ከዛ በመነሳት ሌላ ፖይንት x, yን በመውሰድ ለስሎፑ ጽፈን ላይን ኦፍ ኢኩዌሽኑን በቀላሉ መስራት ይቻላል if p is the reflection point of
4, -4 in the line to y equal to x plus 1. Find the coordinates of p. p reflected የሆነ ፖይንት ነው ላይን ማን ላይ እዚህ ላይ ይሄ ማለት ነው አሁን 2y ስለሆነ ግራ እንዳይገባችሁ y እንዲቀር over 2 ማድረግ ነው ስለዚህ y equal to over 2 ሲሆን ለx over 2 x over 2 ይሆናል ወይንም 1 over 2x plus 1 over 2 ነው የሚሆነው ስለዚህ እነን ወስደን በተመሳሳይ ይሄንን ፖይንት ሪፍሌክት ማድረግ y equal to 1 over 2x plus 1 over 2 ነው y equal to 1 over 2x plus 1 over 2 ይሄን ላይን መሳል ነው መጀመሪያ x 0 ሲሆን ምን ይሆናል y ይሄ 0 ሲሆን 1 over 2 ይሆናል y 0 ሲሆን x 0 equal to 1 over 2x plus 1 over 2 ይሆናል so x ወደዛ ሲያልፍ minus 1 over 2x equal to 1 over 2 ይሆናል 1 over 2 ከ1 over 2 ጋር ይጠፋል so minus ወደዛ ሲሻገር x equal to minus 1 ይሆናል so minus 1, 0 ነው x 0, 1 over 2 ሁለቱም ፖይንቶች ክሮስ አድርጎ የሚያልፍ -1, 0 ማለት -1 ይሄ 0, 1 over 2 ማለት 1 over 2 እዚህ አካባቢ ነው ሁለቱም ክሮስ አድርጎ የሚያልፍ ላይን እናሰምራለን ላይን ኦፍ ሪፍሌክሽን ውስጥ ይሆናል ይሄ ይሆናል so ይሄ y equal to 1 over 2x plus 1 over 2 ላይን ነው በዚህ ላይን ላይ ማን 4, -4 ሪፍሌክት ሲሆን 4, -4 x 1 2 3 4 y 1 2 3 4 4, -4 ማለት ይሄ ነው የሁለቱ ግንኙነት 4, -4 ይሄ በዚህ ላይን ላይ ሪፍሌክት ሲሆን እንዲህ የሆነ ፖይንት ነው የሚሰጠው ያ ፖይንት p ነው ብሎናል p ያው x ባር y ባር ነው ያ ፖይንት ስንት ይሆናል እንደተለመደው ሚድ ፖይንት ነው የሚያስፈልገን ሚድ ፖይንቱን ለማግኘት ይሄኛው ሁለቱም ፖይንቶች ስናገናኝ የሆነ ላይን አለ የዛን ላይን ኢኩዌሽን ለማግኘት ስሎፕ ያስፈልገናል የዚህ ላይን ስሎፕ 1 over 2 ነው የዚህ 1 over 2 ከሆነ 1 over 2 ሲባዛ ይሄኛው ላይን m -1 ይሰጣል 1 over 2 ለዛ ሲያልፍ 2 ሆኖ ነው 2 times -1 -2 ስለዚህ የዚህ ስሎፕ -2 -2 ከሆነ y ማይነስ እዚህ ጋር ፖይንት አለ የሆነ እዛ ላይን ላይ ፖይንት x, y ወስደን y minus y x minus x ከናንዘን ስሎፕ መስራት y minus 4 እዚህ -4 አለ over x minus 4 equal to slope -2 ነው y minus plus 4 ይሆናል y plus 4 equal to -2 times ይሄ ከዚህ ጋር x minus 4 ይሆናል y plus 4 equal to -2 times x minus 2x minus 2 times -4 plus 8 -4 plus 4 ወደዛ ሲሄድ -4 ሆኖ ይሄዳል -2x plus 8 minus 4 y equal to -2x 8 minus 4 plus 4 ይሆናል የዚህኛው ላይን ኦፍ ኢኩዌሽን -2x plus 4 ነው ሚድ ፖይንታቸው ማለት ሁለቱም እኩል ሲሆኑ ነው y equal to -2x plus 4 እና y equal to 1 over 2x plus 1 over 2 ይሄንን መቀናነስ ነው y minus y 0 ነው -2 minus 1 over 2 -2 minus 1 over 2 minus 5 over 2 ነው x ይሆናል 4 minus 1 over 2 8 ሲቀነሳን plus 7 over 2 ነው የሚሆነው እሺ ይሄ ወደዚህ ሲሻገር ፖዚቲቭ 5 over 2x ሆኖ ያልፋል equal to 7 over 2 ይሆናል 2 በ2 ይጠፋል 5x equal to 7 ነው የሚቀረው x እንዲቀር over 5 ስናደርግ x 7 over 5 ይሆናል y ለመስራት ከሁለቱ በአንዱ መተካት ነው በዚህ ስንተካ y equal to -2x x 7 over 5
plus 4 ነው minus 2 times 7 minus 14 over 5 plus 4 ነው 4 ጊዜ 5 20 ስለሚሆን 20 ሲቀነስ 14 6 over 5 ይሆናል y 6 over 5 ይሄ ሚድ ፖይንቱ ነው x 7 over 5 y 6 over 5 ሚድ ፖይንቱ ነው ሚድ ፖይንት ማለት ደግሞ ዳር ያሉ ፖይንቶች ተደምረው ለሁለት ሲካፈሉ x bar plus 4 over 2 over 2 ስንት ይሆናል 7 over 5 x 7 over 5 ነው y bar plus negative 4 y bar plus negative 4 minus 4 over 2 ነው equal to 6 over 5 ይሆናል 2 ከዚህ ጋር ሲባዛ x bar plus 4 equal to 2 ጊዜ 7 14 over 5 ይሆናል x bar 4 ወደዛ ሲያልፍ 14 over 5 minus 4 ይሆናል 5 ጊዜ 4 20 14 ሲቀነስ 20 negative 6 over 5 ይሆናል x bar y bar ለመስራት 2 ከ6 ጋር ሲባዛ y bar minus 4 equal to 2 ጊዜ 6 12 over 5 minus 4 ወደዛ ሲሄድ y bar equal to 12 over 5 plus 4 ሆኖ ይላል 5 ጊዜ 4 20 እና 12 32 over 5 y bar negative 6 over 5 point b comma 32 over 5 reflected ሲሆን ይህ point እንዲህ ነው የሚሆነው the image of the point 4,9 in reflection is 5,1 point a prime ሆኗል reflect ሲሆን find the line of reflection equation የline of reflection equation ነው እንድናገኝ የተፈለገው ፖይንቱ 4,9 ነው 1 2 3 4 x 4 y 9 1 2 3 4 5 6 7 8 9 ሁለቱም ይገናኙበት so 4,9 reflected ሲሆን ወደ 5,1 5 እዚህ ነው 1 ደግሞ እዚህ ነው 5 እና 1 እንዲሆን ስለዚህ ሁለቱም ፖይንቶች ስናገናኝ እንዲህ አይነት ላይን ነው የሚሰጠው ማለት ነው እና ለዚህ ፐርፔንዲኩላር የሆነ ነው ላይን ኦፍ ሪፍሌክሽኑ ይሄንን ክሮስ አድርጎ የሚያልፍ መሃል ላይ እንደዚህ አይነት ላይን ይሆናል ሶ የዚህን ላይን ኢኩዌሽን እንድናገኝ ነው የተፈለገው የዚህን ላይን ኢኩዌሽን ለማግኘት ምን ያስፈልገናል አንደኛ ለዚህ ላይን ስሎፕ ያስፈልገዋል ሁለተኛ ሚድ ፖይንት ይሄ ላይን ክሮስ የሚያደርግበት አንድ ፖይንት ያስፈልገዋል ስሎፑን ለማግኘት ኦኬ ፖይንት 5,1 ነው ስሎፑን ከዚህ ማግኘት እንችላለን ከዚህኛው የዚህኛው ስሎፕ ምን ይሆናል x ስሎፕ ማለት x2 - x1 9 ሲቀነስ 1 ሶሪ y2 - y1 ኦቨር x2 - x1 4 ሲቀነስ 5 ይሄ ስሎፕ ነው 9 ሲቀነስ 1 8 4 ሲቀነስ 5 ኔጌቲቭ 1 ስሎፑ ኔጌቲቭ 8 ነው የዚህኛው ስሎፕ ማወቅ ከፈለገን ይሄ ስሎፕ ሲባዛ ይሄ ስሎፕ ኔጌቲቭ 1 ፐርፔንዲኩላር ስለሆነ m ሲባዛ ኔጌቲቭ 5 መስጠት አለበት ኔጌቲቭ 1 መስጠት አለበት m እንዲቀር ኦቨር ኔጌቲቭ 8 ኦቨር ኔጌቲቭ 8 ስናደርግ m equal to ኔጌቲቭ በኔጌቲቭ ይጠፋል 1 ኦቨር 8 ስለዚህ የዚህ ስሎፕ 1 ኦቨር 8 ስሎፑን ካገኘን ሁለተኛው የሚያስፈልገን ሚድ ፖይንቱ ነው ሚድ ፖይንቱን ለማግኘት ይሄንን ከዚህ ጋር ደምረን ለሁለት ማካፈል 5 ሲደመር 4 9 9 ኦቨር 2 ይሆናል 9 ሲደመር 1 10 10 ኦቨር 2 5 ስለዚህ የዚህኛውን ላይን ኢኩዌሽን ለማግኘት እዚህኛው ላይን ላይ የሆነ ፖይንት x እና y አለ y ሲቀነስ ሌላ ፖይንት y ሲቀነስ 5 ኦቨር x ሲቀነስ 9 ኦቨር 2 ምን ይሆናል ስሎፕ ይሆናል ስሎፑ 1 ኦቨር 8 so 1 over 8 ከዚህ ጋር ሲባዛ y - 5 equal to 1 over 8 times x minus 9 over 2 ይሆናል y minus 5 equal to 1 over 8 ከx ጋር 1 over 8x ከዚህ ጋር minus 9 over 8 ጊዜ 2 16 ይሆናል
-5 ወደዛ ሲሻገር y equal to 1 over 8x minus 9 over 16 minus 5 plus 5 ሆኖ ይሄዳል። እሺ ይሄንን over 1 ብለን 16 እና 16 አንድ ጊዜ -9 ይሆናል plus 16 ለ1 16 ጊዜ 5 80 ይሆናል። so 80 ሲቀነስ 9 71 over 16 ይሆናል። ስለዚህ y equal to 1 over 8x plus 71 over 16 ስለዚህ የዚህ ላይን ኢኩዌሽን እንደዚህ ይሆናል 1 over 8x plus 71 over 16 if the image of point this under reflection is this then find the line of reflection አሁንም ይሄ ሪፍሌክት ሲሆን ይሄን እየሰጠ ነው -3,1 -1 -2 -3,1 እዚህ ነው ሁለቱም የሚገናኙበት ይሄ ፖይንት -3,1 ሪፍሌክትድ ሲሆን የሰጠው ኢሜጅ 0,2 ነው x0 y1 2 ይሄ 0,2 ስለዚህ ላይን ኦፍ ሪፍሌክሽኑ በዚህ መሃል ለዚህ ላይን ፐርፔንዲኩላር የሆነ ነው ምናልባት እንደዚህ አይነት ማለት ነው እንደዚህ አይነት ላይን ሶ አሁን የተፈለገው የዚህ ላይን ኢኩዌሽን ነው የዚህ ላይን ኢኩዌሽን ለማግኘት የሚያስፈልገው m ስሎፕ እና እዚህ ጋር የሚገናኙበት ሚድ ፖይንት የሆነ ፖይንት ነው የሚያስፈልገው ስሎፑን ለማግኘት የሁለቱም ፖይንቶች መቀናነስ y2 ስሎፕ ማለት y2 y1 over x2 x1 ነው y2 ሁለት አለ እዚህ 2 y1 1 over 0 -3 ይሄ ስሎፕ ይሆናል ሁለት ሲቀነስ 1 0 -3 plus 3 ስለዚህ ስሎፑ 1 over 3 ነው የዚህኛው ስሎፕ ምን ይሆናል 1 over 3 ያኛው ስሎፕ ሲባዛ ከዚህ ስሎፕ ጋር -1 ነው የሚሰጠው ስለዚህ ይሄ እንዲጠፋ በ3 ሁለቱንም ሳይድ በ3 ስናበዛ ይጠፋል ስሎፕ ኢኳል ቱ -3 ይሆናል የዚህ ስሎፕ -3 -3 ከሆነ ሚድ ፖይንቱን ደግሞ ማግኘት ነው ሚድ ፖይንት ማለት ደምረን ለሁለት ማካፈል ነው -3 plus 0 over 2 -3 over 2 1 plus 2 over 2 1 plus 2 3 over 2 ሚድ ፖይንቱ ይሄ ከሆነ የሆነ ፖይንት ወስደን x, y የዛን ላይን ኢኩዌሽን y minus y1 y minus 3 over 2 over x minus x minus 3 over 2 ከስሎፑ ጋር ከኔጌቲቭ 3 ጋር እኩል ይሆናል y minus 3 over 2 over x minus minus plus ይሆናል ይሄ ከዚህ ጋር equal to minus 3 times x plus 3 over 2 ይሆናል y minus 3 over 2 equal to minus 3 ከx ጋር minus 3x minus 3 ከዚህ ጋር minus 9 over 2 ይሆናል ይሄ ወደዛ ሲሻገር ፕላስ ሆኖ ይሄዳል y equal to minus 3x minus 9 over 2 plus 3 over 2 ይሆናል minus 9 plus 3 minus 6 over 2 minus 3 ይሆናል y equal to minus 3x minus 3 ስለዚህ እዚህኛው ላይን ኢኩዌሽን y equal to minus 3x minus 3 ነው